አለይኩም እንዴት ናችሁ? ደህና ናችሁ ወይ? የሙኢልሃም ቻናል ተከታታዮች እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛ እና ዛሬ ደግሞ ሁላችም ትምህርት ቤት ሄዳለች እና እንደዚህ አድርጌ የሰራሁኝ ነው። ምሳ አቀባበል እያደረኩላት ነው ከትምህርት እስከምትመጣ እና እናንተስ እንዴት ነው ልጆቻችሁን የምትቀበሉት? ወይም እህቶቻችሁን ወንድሞቻችሁን? ያኔ ቤት ባፈራው ነገር ማለት ነው። እዚህ ጋር ስልስ እየሰራው ነው። ዛሬ ማበላት ምሳ መኮረኒ ነው። ይሄ ስልስ ነው እና እንዴት አያችሁት? ወፍሯል፣ ቀጥኗል፣ በርበሬ በስቷል ወይስ አንሷል? ኮሜንት ላይ ጻፉልኝ። ወይም ብትቀምሱልኝ በጣም ደስ ይለኝ ነበር። እና እዚህ ጋር ደግሞ ያው መኮረኒ ነው። ይሄ በስቶቭ ነው እየሰራሁ ያለሁት ቶሎ እንዲደርስልኝ። ይሄን በስቶቭ ያን በክሰል ነው እየሰራሁ ያለሁት። እንዴት አያችኋል? ይሄን ይመስላል መኮረኒ። ያው በስሏል፣ አሁን ሊወጣ ነው፣ ደርሷል። ሲጋ ደግሞ ያው ማሚም ስለሌለች ቤቴን ጠራርጌ ወላውዬ ፈራርሼ እየጠበቅኳቸው ነው። ማሚም የለችም እና አሁን ስልሱን አውጥቼ ቡናውን ልጥደው ነው። ይሄን ይመስላል። እሺ እናንተስ የእናትና የእህት ሰፕራይዝ እንዴት ነው አደራረጋችሁ? የኔ ይሄን ይመስላል እንደምታዩት እና ከተመቼ ደግሞ በኋላ ላይ ቀርጬ አሳያችኋለሁ። መኮረኒውንና ስልሱ ማለት ስንበላ ምሳ ላይ ተመልካቾች ረስቼ ድብላይቱ የረከቦቱን ሳላነሳው ይሄን ይመስላል እና ያው ሰው ባለው መደሰት ነው። ደስ ይላል። ባለን ነገር መደሰት ደስ ይላል። ትንሽም ቢሆን ትልቅም ሰው ባለው ነው ደስተኛ የምንሆነው እና እናታችን ደግሞ ብዙ ታሪክ አሳልፋለች። ብዙ ታሪክ ማለት ነው። በቃ ብዙ ነገር ስቃይንም፣ መከራንም፣ ብርድንም፣ ሙቀትንም ሁሉን ነገር በበረሃም በዚሁ በሀገሯም ላይ ብዙ ነገር አሳልፋለች እና ከእሷ ጥንካሬ እንለምዳለን። በትንሽ ነገር እንዴት መደሰት እንደምንችል በቃ ማሚ በደንብ ነው ያስረዳችን ማለት ነው እና እያየናትን በቃ የእሷ ጥሩነት የእሷ ለሰው ያለት አመለካከት ይሄ በቃ ማለት ሰው ከቤተሰቡ ነው አንድ ነገር እንትን የሚለዋል እና እኛም በቃ እናታችን በትንሽ ነገር ያው ደስ ይላታል። ኑሮን ደግሞ በትልቅ ነገር የምናስደስታት አላህ ያድርገን እና ተባበሩን እናንተን በቃ እናታችንን ከዚህ አውጥተን ትልቅ ነገር ለማስገባት የእናንተ ትብብር ያስፈልገናል እና በተቻላችሁ አቅም ላይክ፣ ኮሜንት በመስጠት ተባበሩን። እናት ማለት ብዙ ነገር ናት። በቃ ምን ልበላችሁ ቢደረግ በቃ ለእናት ራስን አሳልፎ ቢሰጥ ራሱ ደስ ይላል እና በተቻላችሁ አቅም ተባበሩ፣ ላይክ ኮሜንት በማድረግ ማለት ነው። ዶቼ ይህን ይመስላል። በቃ እናቴን በዚህ ባለችው ነገር ደስተኛ ለማድረግ ብዬ ነው እንደዚህ በቃ እንደምታዩት ማለት ነው። ይሄው አሁን ደግሞ ጀበናዬን ጥጃለሁኝ ማለት ነው። ቆልቼ ፈጭቼ ደረሰልኝ። አሁን ደግሞ ጥጃለሁኝ እና ደግሞ ሲፈላ ደግሞ አብረን የምንጠጣ ያድርገን። ይሁን መኮረኒ በስሎ እዚህ ደርሷል፣ ይበላ ነው እና አርሂቡ ብለናል ያጀማ እና እናቴ ደግሞ በዚህ አጋጣሚ ሳልነግራችሁ ጓደኛዋ ዛሬ ልትቀበላት ሄዳለች። ያው ከዚህ እዚሁም ቢሆን እና ጓደኛዋም እየመጣች ስለሆነ ያው እንደዚህ አርጌ ሰርቼ በእንጀራ ከሚቀበል ብዬ መኮረኒ ሰርቼ ሰፕራይዝ እያረኳት ነው ማለት ነው። እናቴንም ጓደኛዋንም ማለት ነው። እና እዚህ ጋር ደግሞ እንደምታዩት ቅድም ቡና ጥጃን ነበር። አሁን ያው ፈልቷል እላቸዋለሁ እና አርሂቡ ብለናል። የወለየ ባህል አርሂቡ ነው አይደለም? ያጀማ አንጠጣ እዚህ ጋር ደግሞ እንብላ ብያለሁ